እስራኤልም ለእርሱ ያለውን ሁሉ ይዞ ተነሳ፣ ወደ ቤርሳቤህ መጣ። መስዋዕትንም ለአባቱ ለይስሐቅ አምላክ ሰዋ። እግዚአብሔርም በሌሊት ራእይ ያዕቆብ ያዕቆብ ብሎ ለእስራኤል ተናገረው። እርሱም እነሆኝ አለ። አለውም የአባቶች አምላክ እግዚአብሔር እኔ ነኝ። ወደ ግብፅ መውረድ አትፍራ፣ በዚያ ትልቅ ሕዝብ አደርግሃለሁና እኔ ወደ ግብፅ አብሬህ እወርዳለሁ፣ ከዚያም ደግሞ እኔ አወጣሃለሁ። ዮሴፍም እጁን በዓይንህ ላይ ያኖራል። ያዕቆብም ከቤርሳቤህ ተነሳ። የእስራኤልም ልጆች ያዕቆብን ይወስዱ ዘንድ ፈርዖን በሰደዳቸው ሰረገሎች አባታቸውን ያዕቆብንና ሕፃናቶቻቸውን ሴቶቻቸውንም ወሰዱ። እንስሶቻቸውንም በከነዓን አገር የሚያገኙትን ከብታቸውን ሁሉ ይዘው ያዕቆብና ዘሩ ሁሉ ከእርሱ ጋር ወደ ግብፅ መጡ። ወንዶች ልጆቹንና የልጆቹን ወንዶች ልጆች፣ ሴቶች ልጆቹንና የወንዶች ልጆቹን ሴቶች ልጆች፣ ዘሩንም ሁሉ ከእርሱ ጋር ወደ ግብፅ አስገባቸው። ወደ ግብፅም የገቡት የእስራኤል ልጆች ስም ይህ ነው፣ ያዕቆብና ልጆቹ። የያዕቆብ በኩር ሮቤል። የሮቤልም ልጆች ሄኖህ፣ ፈሉሶ፣ አስሮን፣ ከርሚ። የስምዖን ልጆች ይሙኤል፣ ያሚን፣ ኦሃድ፣ ያኪን፣ ጾሐር። የከነዓናዊት ልጅ ሳኦል። የሌዊም ልጆች ጌድሶን፣ ቀዓት፣ ሜራሪ። የይሁዳም ልጆች ኤር፣ አውናን፣ ሴሎም፣ ፋሬስ፣ ዛራ። ኤርና አውናን በከነዓን ምድር ሞቱ። የፋሬስም ልጆች ኤስሮም፣ ሐሙል። የይሳኮርም ልጆች ቶላ፣ ፋዋ፣ ዮብ፣ ሽምሮን። የዛብሎንም ልጆች ሴሬድ፣ ኤሎን፣ ያህልኤል። ልያ በመሰጴጦምያ በሶርያ ለያዕቆብ የወለደቻቸው ልጆችና ሴቲቱ ልጇ ዲና እነዚህ ናቸው። ወንዶችም ሴቶችም ልጆቿ ሁሉ 33 ነፍስ ናቸው። የጋድም ልጆች ጽፎን፣ ሐጊ፣ ሹኒ፣ ኤስቦን፣ ኤር፣ አሮዲ፣ አርኤሊ። የአሴርም ልጆች ዮምና፣ የሱዋ፣ የሱዌ፣ በሪያ። እህታቸው ሴራህ። የበሪያ ልጆችም ሄቤር፣ መልኪኤል። ላባ ለልጁ ለልያ የሰጣት የዘለፋ ልጆች እነዚህ ናቸው። እነዚህን 16ቱንም ነፍስ ለያዕቆብ ወለደች። የያዕቆብ ሚስት የራሔል ልጆች ዮሴፍና ብንያም ናቸው። ለዮሴፍም በግብፅ ምድር ምናሴና ኤፍሬም ተወለዱለት። የሄልዮቱ ከተማ ካህን የጶጢፌራ ልጅ አስናት የወለደቻቸው ናቸው። የብንያምም ልጆች ቤላ፣ ቤኬር፣ አሴቤል። የቤላ ልጆችም ጌራ፣ ናዕማን፣ አኪ፣ ሮስ፣ ማንፌን፣ ኡፊም፣ ጌራም፣ አርድን ወለደ። ለያዕቆብ የተወለዱለት የራሔልም ልጆች እነዚህ ናቸው። ሁሉም 14 ነፍስ ናቸው። የዳንም ልጆች ሁሽን። የንፍታሌምም ልጆች ያሕጽኤል፣ ጉኒ፣ ዮጽር፣ ሺሌም። ላባ ለልጁ ለራሔል የሰጣት የባላ ልጆች እነዚህ ናቸው። እነዚህንም ለያዕቆብ ወለደችለት። ሁሉም 7 ነፍስ ናቸው። ከያዕቆብ ጋር ወደ ግብፅ የገቡት ሰዎች ሁሉ ከጉልበቱ የወጡት ከልጆቹ ሚስቶች ሌላ ሁላቸው 66 ናቸው። በግብፅ ምድር የተወለዱለት የዮሴፍም ልጆች 2 ናቸው። ወደ ግብፅ የገቡት የያዕቆብ ቤተሰቦች ሁሉ 70 ናቸው። ይሁዳንም በጌሴም እንዲቀበለው በፊቱ ወደ ዮሴፍ ላከ። ወደ ጌሴም ምድርም ደረሱ። ዮሴፍም ሰረገላውን አዘጋጀ። አባቱንም እስራኤልን ሊገናኘው ወደ ጌሴም ወጣ። ባየውም ጊዜ በአንገቱ ላይ ወደቀ፣ አቅፎትም ረጅም ጊዜ አለቀሰ። እስራኤልም ዮሴፍን አንተ ገና በሕይወት ሳለህ ፊትህን አይቻለሁ እና አሁን ልሙት አለው። ዮሴፍም ወንድሞቹንና የአባቱን ቤተሰቦች እንዲህ አላቸው፣ እኔ መጥቼ ለፈርዖን እንዲህ ብዬ እነግረዋለሁ፣ በከነዓን ምድር የነበሩት ወንድሞቼና የአባቴ ቤተሰቦች ወደ እኔ መጥተዋል። እነርሱም በግ የሚጠብቁ ሰዎች ናቸው፣ እንስሳ ያረቡ ነበርና
በጎቻቸውንና ላሞቻቸውን ያላቸውንም ሁሉ አመጡ። ፈርዖንም ቢጠራችሁ ተግባራችሁስ ምንድን ነው ቢላችሁ፣ በግ ጠባቂ ሁሉ ለግብፅ ሰዎች ርኩስ ነውና በጌሤም እንድትቀመጡ እንዲህ በሉት፣ እኛ ባሪያዎች ከብላቴንነታችን ጀምረን እስካሁን ድረስ እኛም አባቶቻችንም እንስሳ አርቢዎች ነን።